እሰይ እሰይ ብርቅዬ መጣሽ እናቴ። ረቀይ የጋሽ ጥጋቡ ልጅ መጣ እኮ እናቴ። የመንደር ሰው ጭራሽ መሰለችው። እንዲው ልጅው ጣላት አቦ ዘሯ ይባረክ። ሳጣች ይዘሽ መጣሽ። ይኸውልሽ ይሄን አኮናነበች ተዛታሳ ተመካ መዲና ነው የመጣችው እናቴ። እንዲው ኑሯ መካ መዲና ይሆን? አቤት 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 አቤት። ወይ ታረክሽ ያንቺስ ምን እንዲና ያመጣይልሽ ላንቺ ደግሞ። እሷ እኮ መንደሩ አልቀራትም። ትንሽ የለ ትልቅ የለ እንዲው ጨርሶ ለበሰ እናቴ። እንዲው ኑሯን ያልበሰው ያሰበችው ይሁን። ኧረ እኔ እናቴ የሆነ እንትን ጉፍታን ያመጣች የቀመም መቋጠር ያረጋዋለሁ። ኧረ አንቺ የምን አለ ያረገመሽ ነሽ እንዲህ አንተ ያለ ሰዎች እንዲህ እዚህ ሀገር ሰው ምን አለ ያረገመው ነው ጉድፈለ ከዛ ሀገር ድረስ አንተ እንዴት የቀመም መቋጠር ታረጋለሽ? ዝም ብለው የወደቀ ነው አሰብ ታይታባሽ ነው የወደቀ የሚያመጡት አንቺ። ኧረ እንዲው አንተ ያለ እናቴ ያለውን የሰጠን ፍጋ ይባል ምን የለሞት። አቤት አቤት እንዲው የአረብ ሀገር የሚኖር ሰው እንዲው እጇ መዲያፋሽ ነው ልጅ እንዲው ገንዘባቸውንም ሰጥተው ብለት ታዛ ክድየት እናንተ የሚሰጧቸዋል ክድየት። እኔስ እናቴ ያኮናነበች መጋረጃ ነው መስራች። ዝም በይ አፈር በይ የተረከምሽ መጋረጃ እናቴ። ይሄን የመሰለ ልብስ ነው የመጋረጃ። እኔማ እናቴ ስወጣ እየለበስኩ ነው ሳመሰግናት የምኖረው። ልጅ ወጣላት ኑሮ አይመር አበዚ ነይ እስኪ የጋሽ ከበድ የልጅ ስታገባ ተለብሽዋለሽ። እስኪ አንቺ እንደሞ ቀሚስ ልልሽ ለበሽው እስቲ ሳልባጅ ነው አሉ። አቤት 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 የኔ ጌታ የተረገመ ሰው ቢያብባ ያፈራ የሚባለው እኮ እንዲህ ነውና እንዲህ ምን ነው እነሱ ያረጉት ነገር ቅልል ይልበታል። የመንደር ሰው ቅሌታም ችጋራ የሰው ችጋራም ይሄን የምትገዥበት አተሻል ነበር። አባትሽን ስጠይል ሲታለሽ የሰነበትሽው ራመናው ለኝ እኔ ቡና ለጠጣበት ጠፉ ተዝግዲ ምን አመንት ይሁላ። እኔማ እንዲያው እዚህ አረብ ሀገር የሚኖሩ ሰዎች እናቴ ምንም ማድረግ የለባትም ለዚህ ለህዝብ ምንም ነገር እንዲያው ምን ቢያደርጉ እንዲያው የሚጣልበት እንዲያው የሚቀቡት ነገር ጥላሸት አያጡ። አሽሀዱ ላ ኢላሀ ኢለላህ አሽሀዱ ላ ኢላሀ አይ ጉድ የተረገመ ሰው የሚባለው እንዲህ ነው። ወይ ጉድ ያተሻተፍራ ጌታ እንዲህ ዝም የለል እንዲህ አይደለም። በሁለታው ቪዲዮ ማለት ነው አይደለም። እኔ ተናድጄ ልትስቅ ይቀርና በዲህናውም ቀን አትስቅም። የኔ ሚስት ቀልድ ነው እንደዚህ አይነት እኔ ቀልድ አይመቸኝም። ኧረ ላላ ብለ እና ምንድን ነህ አንተ መስፈራራቸው ጉሬዛን እንደ ቤት ውስጥ ያስቀመጡ እንደዚህ አይነት ባል ለእህቶቼ ለሴት ልጅ በሙሉ አይስጣት። ሴት ልጅ ባሏ ላይ እንደፈለገች መብት በአስሩም ጣት ፈርመህ ስወስዲያት እሷን ፈርመህ ስትሰጣጡ ማለት ነው ስትፈራረሙ ማለት ነው እንደፈለገ ዘብነን ማለት መብት እንዳላት እንዲያትራሳ ኤክስኪውዝ ሚ ወንድነት በዚህ የሚከበር መስሏል። ይኸውልህ ፍቅር አንተ በሰጣት ነፃነት ልክ ነው የምትሰጥህ። ኦኬ አንተ በገደብከው ልክ ደግሞ አካላቷ እያለቀ እየተሸማቀቀ ምን ይለኝ ይሆን ለምትናገረው ነገር ፈልጋ ይሄን ብለው ይሄን ይሄ ማን ነው እንደዛ ያለው? እናቴ እኛ ትዳር ውስጥ የምንፈልገው እንደው ታውቃለህ አይጥ ኬሻ ቢበላብን ኬሻይቱን ራሱ አይጥ ቢበላብን አይጡን እኮ ኬሻ በልታብኝ የሽሮ የማስፈጫ የበርበሬ የማስፈጫ እንደዚህ እኮ ሆኜ እዚህ መንደር ይሄ ተፈጠረብን እኮ እንደው ጉርጉዲያ እኮ ተሰበረ ጆኩ ትናንት ተሰበረብኝ እንደው ስንት ሆኜ መሰለ። ይሄን ሁሉ ስናወራ አይዞሽ በቃ ይገዛል በቃ ይዞሽ በቃ እንደዚህ ነው በቃ እንደዚህ ስትሉ ነው የምንፈልገው። ምን ነው መስፈራረቾ ምንድነው ባለ ወለሹ እናንተ ፊት ሲሰጧችሁ ትቀብጣላችሁ እና ላንቀብጥ ነው እና ማን ላይ እንቅበጥ? ሰው ባሉ ላይ ያልቀበጠ ሚስቱ ላይ ወንድ ልጅ ታልቀበጠ ሴት ልጅ ባሉ ላይ ታልቀበጠ የማን ላይ ነፃነት ሊኖር ነው ታዲያ? እስኪ ንገረኝ። ነፃነቱ ማን ላይ ነው? ወሹ ነፃነት ወይን አንተ እናቴ ክፉ ታናግራለህ። እኔ ክፉ መናገር አልፈልግም። ለማንኛውም እንዲህ አንተ አይነት ባል ለእህቶቹ አይስጣቸው ነው የምለው። ገንዘብ ምንድን ይሄ ማቴሪያል የምታሟላው ነገር ሊኖር ይችላል። ምንም ነገር ተሁሉም ነፃ ነው። ያ ምንም ስሜት አይሰጣትም። ዋናው ነፃነቷ ነው። የእሷ ነፃነት እንዲኖር የሚያደርጋት እንደፈለገ ድርቅቀቅ የምትለበት ነው። በገንዘብ አይደለም በሀሳብ እንደፈለገ ያንተ ጋር ሀሳብ የምትገልጽበት ቁጭ ብላ ማውራት በፈለገ ሰዓት የምታወራ ሴት ለባሏ ማለት ነው። እሷ ምን ይለኝ ይሆን? ቆይ ነገ አወራዋለሁ፣ ቆይ ነገ ተነገ ወዲያ አወራዋለሁ። ምን በወጣት ማን ያለው ይህን ያልፈለገ ሰው ጥርግ። እኛ ምንም አይነት ዋጋ ሳናወጣበት ገንዘብ ሳንከፍል በአንዲት ደቂቃ በማትሞላ ላይክና ኮፒ ሊንክ ሸር የብዙዎች እናቶችንን በማበስ እንችላለን። እባካችሁ ልጄን ፈልጉልኝ ትላለች አንዲት እናት። እዚህ ምስሉ ላይ የምታዩዋቸው ወንድሞቻችን ሁሉም በባህር መጥተው የጠፉ ናቸው። እባካችሁ ኮፒ ሊንክ በማድረግ ዋርኒንግ ላይ ስለሆነ እሱንም ለማስለቀቅ በሁለተኛም ደግሞ ሌሎች ተደራሽ እንዲሆን እጃችሁን ዘርጉልን በማለት ጥሬን አስተላልፋለሁ። እዚህ ምስሉ ላይ የምታዩት ወንድማችን አሻግሬ ስለሺ ይባላል። የትውልድ ሀገሩ ሸዋ
አጋበር የሚባል አካባቢ ተወልዶ ያደገ ነው። እሱም በባህር ወደ ሳውዲ አረቢያ ለመምጣት ውሃ ልማት እስከሚደርስ ድረስ ደውሎ ነበር። ከዛም በኋላ ግን ውሃ ልማት ደርሷል ተባለ። በዛ በኋላ ግን ምንም አይነት አድራሻ የሚሆን እዚህ ቦታ ነኝ ብሎም አያውቅም። 4 ዓመት ሆኖታል። እናት በጉጉት እየጠበቀች ነው። የወለደ ሰው የጠፋበት ሰው ሁል ጊዜም እብድ ነው። እባካችሁ ይህንን ልጅ አያችሁ የሰማችሁ ይላሉ ቤተሰቦቹ። እሺ ሁለተኛው ደግሞ እዚህ ከታች የምታዩት ወንድማችን ደግሞ አቦል መኮነን ይባላል። የትውልድ ሀገሩ ሀይቅ ተሁለት ድሬ የሚባል አካባቢ ተወልዶ ያደገ ነው። እሱም እንደዚሁ በባህር ሲመጣ ነው የጠፋው። እባካችሁ ወገን ለወገን ደራሽ ነውና እባካችሁ ይላሉ ቤተሰቦቹ። በሁለተኛ በሶስተኛ ደግሞ እንደዚሁ እዚህ ላይ የምታዩት ወንድማችን ደግሞ የቦረና መካነ ሰላም ልጅ ነው። ከጠፋ 2016 ላይ የጠፋ ነው። ስሙ አንዱዓለም ፈንታው ይባላል። የትውልድ ሀገሩ ቦረና መካነ ሰላም ሁላጎሼ በሚባል ቀበሌ ተወልዶ ያደገ ነው። እሱም ሳውዲ አረቢያ ወደ በባህር ሲመጣ አልሳቤት ድረስ ደርሻለሁ ብሎ ተናግሮ ነበረ። አረጎ አልሳቤት እና አረጎ እንግዲህ ተያያዥ ናቸው። መጀመሪያ አልሳቤት ከዛ ቀጥሎ አረጎ መሰለኝ የሚገኘው ባለሳሳት እንግዲህ አላሁ አለም ወላኪን እዛ እስከሚደርስ ድረስ ታይቶ ነበር ይሄ ወንድማችን እና የሁሉም እናቶች ልጃችንን አፋልጉን ይሏችኋል ወገኖቼ። ሰው የጠፋበት ሰው ምንጊዜም እብድ ነው፣ ተስፋ አይቆርጥም። የእኛ ላይክ እና ሸር ደግሞ ለሌሎች መገኛ ስበብ ለሌሎች መደሰቻ ከሆነልን ደግሞ ለምንድን ይሄን ነገር የምንሰስተው ላለሁኝ። እወዳችኋለሁ፣ አከብራችኋለሁ። ትብብራችሁ ዛሬም አይል